እኔ በዚህ ዘመን እንደው ኢዮብን አባ ገብረ ኪዳን የሰጠ እግዚአብሔር መመስገን አለበት። ምቀኝነት ይባላል። የእውነቱን ለመናገር እኔ ማታ አንድ ለምቀርባቸው ሰዎች ማታ አንዳንድ አባ ገብረ ኪዳን ስብከት አዝዤላቸዋለሁ እንደኪኒ እና ወዳጆችን ብዙ አሜሪካን ሀገር አንድ አደርኩበት ቤት እንዳጋጣሚ እኔ ስብከት ብዙ የሰው አልሰማምና ስከፍት አባታ ገብረ ኪዳን ስለ ድንግል ማርያም ያስተምራሉ። እመብርሃን ምስክሬ ናት ካልገው ብድግ አልኩኝ። ጀማሪ አንባቢ ከምን ይጀምራል መሰለህ? ከኦሾ ይጀምራል። እንደ ሰው ከኦሾ እንዴት ይጀምራል? ጧት እንደው ከእንቅልፍ እንደነቁ ደረቅ ጠጅ ይጠጣል። እንደው መጠጣት ኃጢአት ነው፣ ግን ደረቅ ጠጅ አሁን ጠጪዎች ታውቁታላችሁ አይደል? የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን በሙሉ ቁመናዋ እረዳለሁ አውቃለሁ ብሎ የሚፈልግ ሰው 4 ነጥቦችን ማወቅ አለበት። 4 ነጥቦችን ማወቅ አለበት። አንደኛ ዶግማዋን ማወቅ አለበት። እኔ እግዚአብሔር ምስክሬ ነኝ ነው የምላችሁ። እኔ ክርስቶስን በትክክል በሚገባው መጠን እንደ ኢትዮጵያ ቤተክርስቲያን የሰበከ የለም። ዓለማዊ ሌሎች ስለ ክርስቶስ አስተምረው ይሆናል፣ ክርስቶስን አስተምረው አያውቁም። ስለ ኢየሱስ አስተምረው ይሆናል፣ ኢየሱስን አስተምረው አያውቁም። ይሄንን ቁጭ ብትሉና ብንገናኝ ነግራችሁ ነበር። ክፍል ተማሪዎች ብትሉ ነግራችሁ ነበር። ኢየሱስ ቸር ነው፣ ኢየሱስ ደግ ነው ማለት ስለ ኢየሱስ መናገር ነው። ኢየሱስ ባህሪው ሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ወልደ አብ ወልደ ማርያም በተዋህዶ ከበረ ብላ ባህሪውን አምጥቃ አርቀቃ የምታስተምር የኢትዮጵያ ቤተክርስቲያን መጽሐፍ ቅዱስ ቢበለት ቢተነተን ቢብራራ ቢመሰጠር ከነዚህ 5 ርዕሶች ሊወጣ ይችላል። እነዚህ 5ቱ አዕማደ ምስጢር ሲበተኑ መጽሐፍ ቅዱስ ናቸው። መጽሐፍ ቅዱስ ሲጠቀለል እነዚህ 5ቱ አዕማደ ምስጢር ናቸው። ይሄ ዶግማ ይባላል። ይሄን ማወቅ ያስፈልጋል። የኢትዮጵያ ሕገ መንግስት ነው የኃይለ ሥላሴ ሕገ መንግስት ነው የሚባለው። ኢትዮጵያ ውስጥ የኢትዮጵያ ሕገ መንግስት አልመጣም እስካሁን። የመንግስታት ነው ያለው። የኃይለ ሥላሴ የደርግ የኢህአዴግና ያል አሁን ያለው ከዛው የቀጠለ ስለሆነ አልተሻሻለም አይደል? እንዴት ዋላችሁ? ኢዮብዬ እድሜና ጤና ይስጥልን ኑርልን። እንዲህ አይነት አሁን ኢዮብ የተናገራቸውን ሁሉን ነገሮች አውቃቸዋለሁ። የመንፈስ ቅዱስ እንደሆነ የምታውቁት ልብ ይነካሉ። አያችሁ፣ የእግዚአብሔር ቃል መሆኑን የምታውቁት ነገር ያስደነግጣችኋል፣ የምታውቁት ነገር ይመታችኋል። በዚህ ዘመን እኔ እንደነ ኢዮብ አይነቶቹን አምነው የሚናገሩ ሰባካያን የቀሚስና ደህና ዋላችሁ ስለገባችሁ ታውቁት። ኢዮብ አለ እኔ መምህር አለ ኢዮብ ብቻ በሉት በእናታችሁ። ዝም ብሎ አሁን መጋቢ ሐዲስ የሚለው እጅ ብሎ የት እንደምጥለው ቸግሮኛል። አቶ እሸቱ ልባል እያልኩ ነው እንደውም። ምክንያቱም መንገደኛ ሁሉ መጋቢ ሐዲስ ይባላሉ እያለ ይደውላል። ይገርማቸዋል። እኔ ለራሴ አፍሬ እንደውም እንዴት መጋቢ ቅዱስ ገብርኤል በተጠራበት ስም ስንት ሊቃውንት መጻሕፍትን አኘከው አላምጠው ያዋጡ እንደው ሳሌ ለነ ቅድስት ብለው ቆመው የሚያድሩ አባቶች በተጠሩበት እንዴት እጠራለሁ ብዬ እየተሳቀቅኩኝ አሁን የባሱ መጥተው እኔም እንደ መኩራት ነገር ቃጣኝ። ይገርማቸዋል። የባሱ መጡ ደግሞ እንደገና እንደው የዞረባቸው መጡ። እና ኢዮብ እግዚአብሔር ይስጥልኝ። እኔ በዚህ ዘመን እንደው ኢዮብን አባ ገብረ ኪዳን የሰጠ እግዚአብሔር መመስገን አለበት። ምቀኝነት ይባላል። የእውነቱን ለመናገር እኔ ማታ አንድ ለምቀርባቸው ሰዎች ማታ አንዳንድ አባ ገብረ ኪዳን ስብከት አዝዤላቸዋለሁ እንደኪኒ። ስለዚህ ምንም የተጠና ነገር አያስፈልገውም። እዚህ ባለስልጣኖች ተንኮል ሲያስቡ ጥናታዊ ጽሑፍ ያቀርባሉ ይባላል። ተዘጋጅተው ይችን ብል ይችናት ብለው እውነተኛ ባለስልጣን ያለ ወረቀት የሚናገር ነው ፊት ለፊት እሱ ጥናት ላይ የተመሰረቱ ተንኮል ሲያስቡ ነው። እና እንደወረደ እንነጋገር ብዬ ነው። እና ወዳጆችን ብዙ አሜሪካን ሀገር አንድ አደርኩበት ቤት እንዳጋጣሚ እኔ ስብከት ብዙ የሰው አልሰማም። እና ስከፍት አባታ ገብረ ኪዳን ስለ ድንግል ማርያም ያስተምራሉ። እመብርሃን ምስክሬ ናት ካልገው ብድግ አልኩኝ። አላወቅኩትም እንዴት አድርገው እንዳስተማሩ ስለመቤታችን ሰምቼዋለሁ እኮ አውቀዋለሁ እኮ፣ ግን ሰው ከልቡ ሲናገር ያስታውቃል። እውነቱን ለምና እሱ እንደው ጥቂት ሰዎች እንደው ጣል ያደርግብናል። እግዚአብሔር አንዳንድ ጊዜ ያውቅበታል። እሱ አይዟችሁ አሉ እራለሁ ለማለት ያህል የሚልካቸው ሰዎች አሉና ይኑሩልን። እውነቱን ለመናገር ኢዮብዬ በርታ ጠንክር። ኢዮብ ምን አለ መሰላችሁ? አንድ ቀን እንደኔ ቤት እየመጣ በ15 ቀን በወር ቁጭ ብለን እናወራለን። የምድር ሰማዩ ስላችሁ የምድሩን
የስጋችንን የሰማውን የነፍሳችንን ጭምር ማለት ነው። አውርት ቡርት ማለት እኔ አርት ቡርት ወሬ አልወድም። እኔ ጋር መተው ሰዎች አርት ቡርት ማውራት አይችሉም። ቁም ነገር አይደለም ማርያም እና እንደ ስለ ሰባኪያን ስናወራ አንድ ቀን ተሳለሜ ሰወጣ ውዳሴ ማርያም ደግሜ ተሳለሜ ሰወጣ አንድ ትልቅ አባት አገኘኛል። አባት በጣም መጻሕፍትን የሚያውቁ የተማሩ አባት ናቸውና በኋላ ተሳልሞ ሲወጣ ኢዮብን ይወዱታልና ኢዮብ እንዴ ምን ታደርጋለህ እዚህ? እኔ እኮ ሰባኪ መስለኝ ለካ ክርስቲያን ነህ እንዴ አሉኝ። አላልከኝ እኔ ሰባኪ መስለኝ ክርስቲያን ነህ እንዴ አሉኝ አሉ። እኔ ለጊዜው ስቄ ነበር አሱም ነበር። በኋላ ግን አላምጬ ሰውየው ለኢዮብ ብቻ ሳይሆን በኢዮብ በኩል ለሁላችን የላኩልን ይገርማቸው። ሳያምኑ የሚሰብኩ ሰዎች ይፈጠራል። እንጀራ ብለው ኑሮ ብለው ተገደው የሚሰብኩ እኔ አንድ ወዳጄ ጄኔቫ የዛሬ 25 ዓመት ጄኔቫ ልማት ኮሚሽን ልኮት ይሄዳል እና እዛ የ6 ወር ስልጠና ነው እና ከሚያሰለጥኑን አንዱ አይሁዳዊት ፕሮፌሰር ናት። የስነ ምግባር ነው የምታስተምረው አለ እና የምታስተምረው ትምህርት በጣም ግሩም ነው አለ እና እዛ ላይ ሲጋራ ባናት ነው የምታደሰው። በኋላ ጠየኳት አልኩት እንደው የምታስተምሪና የምታጤሽ ነገር አይመሳሰልም፣ ምንድነው ችግሩ? ትምህርቱ እንጀራዬ ነው፣ ሲጋራው ደግሞ ኑሮዬ ነው። አንተ ትምህርቱና ሲጋራውን ተዋለችኝ እና አንዳንድ ጊዜ ምዕመናን መምህር ስትመርጡ እኔ መምህር መረጡ የሚል እንትን የለኝም። የሚመረጥ ሰው ብዙ አለ ብዬም ስለማላምን ግን ቢያንስ ግን የቤተ ክርስቲያናችሁን አቋም የሚነግራችሁ እውቀት የሚነግራችሁ እኔ ድሮ ምዕመናን ይከብዳቸዋል ይጠጥርባቸዋል እያልን ያስቀረንባቸው ብዙ ምስጢረ መጻሕፍት አሉ። ብሉይ ወሐዲሱን አስቀርተንባቸዋል። አሁን ግን የተረዳሁት ነገር ምዕመናኑ ዘሙን የገባኝና ኢዮብ እግዚአብሔር ይስጥልን። ክርስቲያን በምድርም በሰማይ ነው የሚኖር። አንዳንድ ጀማሪ ክርስቲያን እንደው ምድር ላይ የሌለ ይመስል ዝም ብሎ የሚመጻደቃል፣ ክንፍ ያወጣ የሚመስለው ጅላጅላል። የለም እኛ ምድሩ ምን እንኖራለን? እኛ ኦሾን እናነባለን፣ ሶቅራጥስን እናነባለን፣ በወንጌል እንድናለን። ለጠቅላላ እውቀት የምናነባዋለ። አንዳንዱ ጅላጅል የጠቅላላ እውቀቱን መሰረታዊ እውቀት አድርጎ ያነባዋል። አንዳንድ ወጣት አሁን ጀማሪ አንባቢ ከምን ይጀምራል መሰለህ? ከኦሾ ይጀምራል። እንደ ሰው ከኦሾ እንዴት ይጀምራል? ጧት እንደው ከእንቅልፍ እንደነቁ ደረቅ ጠጅ ይጠጣል። እንደው መጠጣት ኃጢአት ነው፣ ግን ደረቅ ጠጅ አሁን ጠጪዎች ታውቁታላችሁ አይደል? መጠጣት ኃጢአት ነው አይደለም? ቢያንስ ግን እንደው በኃጢአትነቱ ተጨማሪ በሽታ እንዳይሆን ግን ቢያንስ ኃጢአትነቱ በንስሐ ይወገድ። በሽታው በንስሐ ስለማይወገድ በልቶ መጠጣት። ስለዚህ ኦሾ ይነበበ። እኔ ኦሾ አራት ስንት መጽሐፍ እንዳለው አላውቅም፣ ሁሉንም አይቻቸዋለሁኝ። ሰውየው ምን ያህል የዞረበት ሰው እንደሆነ የገባኝ መጨረሻ ላይ እና ጀማሪ አንባቢ ከምን ከኦሾ ይጀምራል። ከዛ እስከ ይጀምራል። ጸጉሩ ይንጨባረራል፣ ጽሙን አይላጭም፣ ሰውነቱን አይታጠብም፣ ውስጡ ጭንቅላቱም ላይ ሰውነቱም ይገማል። አሁን እናቱን ይበጠብጣል። እንዲህ አይነት ወጣት በ20 ያን አንዲት እናት መጥተው እንደው ባክዎት መጋቢ ሐዲስ ልጅ እንዲህ አንድ መጽሐፍ ያነባል እንደው ሾህ ምናምን ነገር ነው የሚለው እሱን እያነበበ ተለወጠብኝ አለ። በኋላ ልጁን ጠራሁት። እንደው ለመሆኑ ጥሩ ነው ማንበብ፣ ከየት ነው የጀመርከው ንባብ አልኩት። ከኦሾ። ከመጨረሻው እኮ ነው የጀመርከው አንተ፣ ሳትወዘጉዝ ነው የጠጣኸው። ሰምታችሁ እየሰማችሁ ነው? በደንብ ስሙኝ። እስኪ አጨብጭቧን ጊዜ ይቅርታ፣ በዓልም ቢሆን በቃ ነቃ እንድትሉ ነው። እኔ ሌላ ምንም ትርጉም የለውም። ህማማቱ ገብቷል። እግዚአብሔር ይፍታ። ካህን ነኝ እንድትነቃቆ። እኔ ጭብጨባ ብዙ አልወድም እንደው እና ያ ልጅ ከምን ጀመረ? ከኦሾ። ኦርቶዶክሳውያን የተዋህዶ ልጆች ተአምረ ማርያም ሲነበብ በኦሾ አይን አይነበብም፣ በሶቅራጥስ አይን አይነበብም፣ በፍቅር እስከ መቃብራን አይነበብም። የድንግል ማርያም ተአምር የሚነበበው በማርያማዊ አይን ነው፣ በንጽህና አይን ነው፣ በሃይማኖት አይን ነው። እኔ ድንግል ማርያምን እኔ ውዳሴ ማርያም ስደግም ጥርግርግ አድርጌ ጭንቅላቴን ሰማይ ልኬ ነው የምደግመው። እኔ ቅዱስ ነኝ እያልኳቸው አይደለም፣ እንዳትሳሳቱ። እኔ እንደናንተው ምናልባት በእውቀት ከእናንተ እንበልጣለን፣ ምንም አንገናኝ። ይህንን እንዳይሸውዷችሁ። አንዳንድ መምህር ትትና የሰራ እየመሰል በእውቀት አንድ ነን፣ በየት ነው አንድ የምንሆነው? እድሜያችንን በእውቀት ጨርሰ እናንተ በአጋጣሚ ሰው እሑድ እየተሰበካችሁ እንዴት ነው እኩል የምንሆነው? በእውቀትማ እኛ ነን የምንበልጠው በደንብ፣ ግን በህይወት ግን ትበልጡናላችሁ። የምትበልጡንም አላችሁ፣ የምንበልጣችሁም አላችሁ፣ እኩል ይሆንንም አለ። ስለዚህ እንዲያው ተአምረ ማርያም ሲነበብ በሃይማኖት አይን ነው የሚነበበው። እንዴት ይሆናል አይባልም፣ ነውር ነው። በድንግልና ጸንሳ በድንግልና ወለደችው፣ በድንግልና ዘላለም እንድትኖር ፈቀደ እግዚአብሔር።
እንደው በድንግልና እንድትኖር በጸሎት አግዙኝ አላለ። ምን አገባኝ? በመጽዋት አግዙኝ አላለ። ምን አገባኝ? እንደው ቤትህን ልቀቅልኝ አላለ። እኛ እኮ የተጠየቅነው ምንድነው? በድንግልና ተወለድኩኝ፣ በድንግልና ተጸነስኩኝ፣ ተሰቀልኩኝ፣ ሞትኩኝ፣ ተነሳው፣ አረኩኝ። እሷን በድንግልና እየኖረች ነው እንድትጸልይልህ እንድትለምንልህ እናቴም መድቤልሃለሁ ሲል ኧረ ጌታዬ ብሎ እጅ ነስቶ መቀበል ሲገባ ቀሽቃዣ በሽተኛ አለ። ለሐኪሙ የማይመች ገርማቸው መርፌ ይባላል። ሰውየው ዝጣቱ ላይ ቁስል ወጥቶበት መርፌ ሐኪሙ ሄደና መርፌ ያዝለታል። እንግዲህ እዚህ ጋር ጣታችን ላይ ያለው ቁስል የት ነው የምንወገው? እዚህ ጋር ነው የምንወገው። እና በሽተኛው ጣቱን በሽታውና መርፌው ተራርቆበታል። ሰምታችሁኛል? መርፌው እዚህ ነው። እንዴት አድርጎ ነው የሚደርሰው ብሎ ተጨንቋል። ምን አገባህ አንተ? አንተ እኮ በሽተኛ ነህ እንጂ ዶክተር አይደለህ። እግዚአብሔር እናቴን ትለምንላችሁ እሷን ሰጥቻችኋለሁ በዚህ በረከሰ አፋችሁ እንዳትጠሩብኝ ብሎ ቢዘጋውስ? እኔም መብርሃን ነው የምላችሁ ቢዘጋውስ አፋችን? እና እንደው ይሄ ልነግራችሁ የፈለኩት ዋናው ይሄኛው መግቢያ ነው። ዋናው ምን ሊሆን ነው ጥያቄ። እኔ ይሄ የሥነ ጽሑፍ ይገርማል አለ አትወጣም መቼም። እሺ ተነቃቁ። እኔ ልነግራችሁ የፈለኩት ቅኔ ነው። ምክንያቱም የኢትዮጵያ ቤተክርስቲያን የኪነ ጥበብ ቤተክርስቲያን ናት። የፍልስፍና ቤተክርስቲያን ናት። የሥነ ጽሑፍ ቤተክርስቲያን ናት። የሥነ ቃል ቤተክርስቲያን ናት። የተረት ቤተክርስቲያን ናት። የምሳሌያዊ ቤተክርስቲያን ናት። የኢትዮጵያን ቤተክርስቲያን በሙሉ ቁመናዋ ሊረዳ የሚፈልግ ለጠቅላላ ዕውቀት ከሃይማኖት ውጭ ሆነ ለመሰረታዊ ዕውቀት በሃይማኖት ውስጥ የሆነ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን በሙሉ ቁመናዋ እረዳለሁ አውቃለሁ ብሎ የሚፈልግ ሰው አራት ነጥቦችን ማወቅ አለበት። አራት ነጥቦችን ማወቅ አለበት። አንደኛ ዶግማዋን ማወቅ አለበት። እኔ እግዚአብሔር ምስክሬ ነኝ ነው የምላችሁ። እኔ ክርስቶስን በትክክል በሚገባው መጠን እንደ ኢትዮጵያ ቤተክርስቲያን የሰበከ የለም። ዓለማዊ ሌሎች ስለ ክርስቶስ አስተምረው ይሆናል፣ ክርስቶስን አስተምረው አያውቁም። ስለ ኢየሱስ አስተምረው ይሆናል፣ ኢየሱስን አስተምረው አያውቁም። ይሄንን ቁጭ ብትሉና ብንገናኝ ነግራችሁ ነበረ። ክፍል ተማሪዎች ብትሉ ነግራችሁ ነበረ። ኢየሱስ ቸር ነው፣ ኢየሱስ ደግ ነው ማለት ስለ ኢየሱስ መናገር ነው። ኢየሱስ ባህሪው ሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ወልደ አብ ወልደ ማርያም በተዋህዶ ከበረ ብላ ባህሪውን አምጥቃ አርቀቃ የምታስተምር የኢትዮጵያ ቤተክርስቲያን ናት። አዕማደ ምስጢር ብላ መጻሕፍትን 81 መጻሕፍትን በአምስት አዕማድ በአምስት ምሰሶች ጠቅላ 81 መጻሕፍትን በአምስት አርዕስት ጠቅልላ ፍትፍት አድርጋ የምታጎርስ ኦርቶዶክሳዊት የተዋሕዶ ቤተክርስቲያን ኦርቶዶክሳውያን የተዋሕዶ ሊቃውንት ናቸው። እና መጀመሪያ አንደኛ ዶግማዋን ማወቅ አለበት። ምስጢረ ሥላሴ፣ ምስጢረ ሥጋዌ። እስቲ እኔ ጋር በሉት እስቲ ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን። መጽሐፍ ቅዱስ ቢበለት ቢተነተን ቢብራራ ቢመሰጠር ከነዚህ አምስት ርዕሶች ሊወጣ ይችላል። እነዚህ አምስቱ አዕማደ ምስጢር ሲበተኑ መጽሐፍ ቅዱስ ናቸው። መጽሐፍ ቅዱስ ሲጠቀለል እነዚህ አምስቱ አዕማደ ምስጢር ናቸው። ይሄ ዶግማ ይባላል። ይሄን ማወቅ ያስፈልጋል። ሁለተኛ ቀኖናዋን ማወቅ ያስፈልጋል። ስርዓቷን ማወቅ ያስፈልጋል። ቀኖና ማለት ምንድነው? የዶግማው ማስፈጸሚያ መንገድ ማለት ነው። ለምሳሌ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ይሄ ዶግማ ነው። ይሄ ሃይማኖት ነው። ነገር ግን ኢየሱስ ክርስቶስ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ እንጂ እዚህ ቦታ ቁረቡ እገሌ ያቁርባችሁ፣ ከመቁረባችሁ በፊት በምትቆርቡ ጊዜ ከቆረባችሁ በኋላ ነጭ ልብስ ልበሱ፣ ገላችሁን ታጠቡ ብሎ ዝርዝር ጉዳይ አልጻፈም። እየሰማችሁ ነው? ዝርዝር ጉዳይ አልጻፈም። ይህ ዝርዝር ጉዳዩን የምታስፈጽምበት መንገድ ቀኖና ይባላል። ይህ ፍትሐ ነገሥት የሚባል በቤተ ክርስቲያናችን ፍትሐ ነገሥት የሚባል መጽሐፍ አለ። ፍትሕ መንፈሳዊና ፍትሕ ሥጋዊ የሚባል ሁለት ቦታ የተከፈለ ፍትሕ መንፈሳዊ ፍትሕ ሥጋዊ እስከ 1923 ዓመተ ምህረት እስከ አፄ ኃይለ ሥላሴ ዘመነ መንግስትና አዲስ ሕገ መንግስት እስከሚረቅበት ድረስ ይሰራበት ነበረ እስከ 1923 ዓመተ ምህረት። ከዛ በ1949 ሁለተኛው ሕገ መንግስት ተሻሽሎ ጸደቀ። ያው የንጉሱን ሐሳብ የሚያንጸባርቅ ነው። የኢትዮጵያ ሕገ መንግስት ነው፣ የኃይለ ሥላሴ ሕገ መንግስት ነው የሚባለው። ኢትዮጵያ ውስጥ የኢትዮጵያ ሕገ መንግስት አልመጣም እስካሁን፣ የመንግስታት ነው ያለው።
የኃይለ ሥላሴ የደርግ የኢህአዴግና አለ አሁን ያለው ከዛው የቀጠለ ስለሆነ አልተሻሻለም አይደል? ሶስት ሕገ መንግስት አልታችሁ አሁን እስከዛ ድረስ በፍት መንፈስ ስጋው የነበር የሚተዳ ነገስታቱ ፍትሐ ነገስቱን ለምሳሌ ሰው የገደለ እንዴት ይቀጣ፣ የሰረቀ ምን ይቀጣ የሚል ፍትሐ ነገስት ሊቄ ይባላል። ያ የፍትሐ ነገስቱ ተርጓሚ ከነገስታቱ ጋር የሚኖር ሊቄ ይባላል ከነማዕረጉ። አቡነ ጳውሎስ መቼም በጣም ትልቅ ሰው ናቸው። መቼም ሞተዋል ብንሰድባቸው፣ ጀግኖቹ በህይወት እያሉ ሰድበዋቸው እንጀራ በልተውባቸው፣ እኛ በህይወትም እያሉ አልተሳደብንም፣ አሁንም አንሳደብም። በረከታቸው ይድረሰን ነው የምንለው። እና እኔ በጣም ብዙ የማደንቅላቸው ነገሮች አሉ እና እሳቸው እንዳይረሱ ተቀጸል ጽጌ የሚባል ጥቅምት መስከረም 10 የሚከበር በዓል ነበር፣ ተረስቶ ነበር። ብፁዕ ቅዱስ አባታችን አቡነ ጳውሎስ ናቸው ያስጀመሩት። ሊቄ የሚለውን ስያሜ ሊቀ ካህናት ብርሃኑ የሚባሉ ታውቋቸዋላችሁ? የቤተክርስቲያን ነዮ ቤት ታውቋቸዋላችሁ? እሳቸው ሊቄ የሚባሉ ለምን ይረሳ? ወርቁ ቢጠፋ ሚዛኑ ጠፋ እንዳይሆን እንደ እውቀቱ እንኳን እየቀዘቀዘ ቢመጣ እንደው ምን አለ ስሙ ቢቀር። የኔታ ክፍለ ዮሐንስ ባሉ ሊቅ ነበሩና የኔታ የምንባለው እኛ አሉ አንድ እንትን እንዳይጠፋ ድንጋይ ላይ ይጻፋል አሉ። ቁም ነገሩ እኛ የኔታ የሚለው እንደው ከሚጠፋ ለምን እኛ አንጠልጥለን አንጠብቃቸውም? እንደ እውቀቱ እንኳን ቢጠፋ ስሙ እንኳን ይዘንድ እንቆያሉ የኔታና እና በዛ በፍት ስጋዊ እስከዛ ይገለገልበት ነበር። እና በፍት መንፈሳዊ ቀኖናው ተደንግጓል። ጳጳስ እንዴት ይሾም? የዲያቆኑ ድርሻ ምንድነው? የቄሱ ድርሻ ምንድነው? የሚገርማችሁ ስለ ቁርባን እንኳን ቅደም ተከተል እነማን ከነማን ቀጥሎ ይቁሙ ቤተክርስቲያን፣ እነማን ከነማን ቀጥሎ ይቁረቡ የሚለው በደንብ አድርጎ ከሺህ ዓመታት በፊት ተተንትኖ ተበትኖ ተመስጥሮ ተብራርቶ ተቀምጧል። በእውነት እኔ የዚች ቤተክርስቲያን ልጅ ያደረገን ጊዜ ክብርና ምስጋና ይግባው። እጅግ ልትደሰቱ ይገባል። ምእመናን ልትኮሩ ይገባል። አንገታችሁ ቀና ሊል ይገባል። ደረታችሁ ሊሰፋ፣ አንገታችሁ ቀና፣ ልባችሁ ሊሞላ ይገባል። ይሄ ማለት ፕሮቴስታንት ጥሉ እያልኳቸዋለሁ። እሱ ጋር ብሉ፣ ጠጡ፣ ተደሰቱ። እነሱ ጋር እስላሙን ጥሉ እያልኳቸው። እኔ ብዙ ፕሮቴስታንት ወዳጅ አለኝ፣ ብዙ ሙስሊም ወዳጅ አለኝ፣ ብዙ እንኳን አደረሰ የሚሉ ስፍር ቁጥር የሌላቸው ወዳጆች አሉኝ። እንደውም አንዳንድ ጊዜ እንደውም እንዴ የነሱ ሰባኪ መስላችኋል እንዴ ብዬ ልነግጣለሁ። እና ያ ማህበራዊ ህይወት ነው። ዋናው እኛ በትርፉ ነው የምንነግደው። ዋናው ወራታችን ውስጥ ቀብረናታል። ገብቷችኋል? በትርፉ ነው የምንጫወተው። በዋናው እዚህ ውስጥ ተቀብሮ መቀመጥ አለ እና ፍትሐ ነገሥቱ ላይ ተደንግጓልና ሁለተኛ ቀኖና የሚባል ቅዳሴያችን ስንት ሰው ይቀድስ? 5፣ 7፣ 12፣ 24 ነው። እንደ ደብረ ሊባኖስ ባለው ትልቅ ገዳሞቻችን 24 ካህናት ይቀድሳል። በ24ቱ ካህናተ ሰማይ ምሳሌ 12 ይቀድሳል። በ12 ሐዋርያት ምሳሌ 7 ይቀድሳል። በ7ቱ ምስጢራት ምሳሌ 5 ይቀድሳል። በ5ቱ አዕማደ ምስጢር ምሳሌ። ይሄ ቀኖና ነው። ይሄ ሊጠብም ሊሰፋም ሊያዝርም ሊያጥርም ሊረዝምም ይችላል እንደ ቦታው። ለምሳሌ አሜሪካ ነገር አንድ ቄስ ይቀድሳል፣ ዶግማ ስላልሆነ ቀኖና ስለሆነ። እና ሶስተኛ ባህል ይባላል። ባህል ማለት አለባበስ፣ እየሰማችሁ ነው? ይገርም ረዝም እንዴ ማርያም በዝ እሺ። የባህል የሚባለው ደግሞ ለምሳሌ ዛሬ ግንባራችን ላይ ምን አድርገናል? ዘንባባ አድርጋችኋል አይደል? እጣታችን ላይ አድርገናል። ይሄ ባህል ይባላል። አሁን ነጭ ለብሰን እናስቀድሳለን፣ ነጭ ለብሰን እንቆርባለን። ነጭ ለብሰን እንቆርባለን ማለት ነጭ ልብስ ቢጠፋ በጥቁር አንቆርብ ማለት አስገዳጅ አይደለም፣ ዶግማ ስላልሆነ። ምናልባት ካጣህ አቡጀዲ ዶንያ ለብሰህ ልትቆርብ ትችላለህ፣ እንደ ሁኔታው ነው እሱ። ነገር ግን ሳይቸግርህ ነጭ ነገር የንጹህ ነገር ምልክት ነው። ክርስቶስ ሲነሳ መቃብሩ ሲጠብቁ የነበሩ መላእክት ምን ለብሰው ነበር? ነጭ ልብስ። ክርስቶስ ሲያርግ የታዩት መላእክት ምን ለብሰው ነበር? እለ ይለብሱ አልባሰ ጻዕድኦ፣ ነጫጭ ልብስ ለብሰው ነበር። በደብረ ታቦር የክርስቶስ ልብስ ምን መሰለ? ነጭ ወተት መሰለ። ነጭነት የንጽህና የቅድስና ምልክት ነው። ፈረንጆቹ እያልኳቸዋል፣ እነሱ ነጭ ሰይጣኖች ናቸው። ወደ እንግሊዝኛ እንዳተረጉሙት ይሄንን ደግሞ እናንተ ምቀኞች ናቸው። እናንተ ነው ያልኩት፣ ለእናንተ ነው የነገርኳችሁ። እና ባህሉ መጠንቀቅ መታወቅ አለበት። ይሄንስ 3/4ኛ ታሪኩ መጠናት አለበት፣ ትውፊቱ መጠናት አለበት። ይሄ ሁሉ ተጠራቅሞ ነው እነዚህ ዶግማው፣ ቀኖናው፣ ባህሉ፣ ትውፊቱ፣ ታሪኩ ይህ አንድ ላይ ሲገመድና በአንድ ጥቅል ስም እንጥራው ከተባለ ምን ይባላል? ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ትባላለች። ይሄ ነው ጠንቀንምና በዚህ ውስጥ ቅኔ የሚባላል። ቅኔ ነው የምነግራችሁ አሁን በመጽሐፍ ቅዱስ። ሰሎሜን ታውቋታላችሁ? ሰሎሜን እናንተ ሰፈር ያለችውን አይደለም። ሰሎሜን የሚያቅሰው ሴቶች ሰሎሜን የሚያቅሰው እሸልማለሁ። ማን ነው ስምሽ? አንቺ ቀይዋ፣ ጠይሟ፣ ጥቁሯ ከዛ አይወጣም።
የሰው መልክ ስንት አይነት ነው? ስንት አይነት ነው? ቀይ፣ ጥቁር፣ ጠይም። ያበሻ መልክ 3 ነው። የቢጫ ምናምን ባለው ወደ ሌላ ገር። እሺ ንገርኛ፣ ሰሎሜ ማነች? እመቤታችን ስደት በነበረችበት ጊዜ ከበረት ጀምራ እመቤት ስትወልድ ጀምራ በስደት ሁሉ ያልተለየቻት ክርስቶስን በማዘል ያገዘች የእመቤታችንን እጇን የመጨበቅ ገላዋን የመንካት ድምጿን የመስማት ፊቷን የማየት አካል በአካል አባ ኢሳይያስ የሚባል አንድ አባት ከአበው መካከል ነው እንዲህ ያለ ይጸልይ ነበር። አርኤኒ መከ ጸሎቱ ይቺ ብቻ ነበረች። አርኤኒ መከ አርኤኒ መከ ረመዳን ያለም አረ እንደው አንድ ቀን እናትን እስኪ ያሳየኝ እያለ ይጸልይ ነበር ይላሉ። ይገርማቸዋል። አንድ ቀን አሳይ እና ሰሎሜ እመቤታችን በእጅ ለመንካት ከታደሉት ሰዎች መካከል አንዷ ናት። እና ተሰዳ እንደው ሰሎሜ ብላ ሁሉ ጠርታቱ ይሆናል አይደለም? አብሮ ሲኖሩ ውሃንጭ እስቲ ነይ እስኪ ዘው ይሄን ልጅ ብላ እኮ ይሆናል እኮ ክርስቶስ። እንደው እንዴት ይገርማል ወገኖች። እንደው ነይ እስኪ ነይ ዘው እስኪ አለቀሰ። እዚህ አረጋዊ መንፈሳዊ የሚባል በፈታ ማነው ድርሳን አረጋዊ መንፈሳዊ የሚባለው መጽሐፍ ላይ እንዲህ የሚል ቃል ተጽፏል። ይገርም ስለ ዮሴፍ ሲናገር ሊቁ ብፁዕ አንተ ዮሴፍ ንዑር ነህ፣ ክቡር ነህ፣ ቅዱስ ነህ የታደ ብፁዕ አንተ ዮሴፍ ብፁዕ ነህ ዘጾርኮ በመታክፍቲከ በትከሻህ ተሸካሚዎቹን የሚሸከመውን አምላክ የተሸከመ ትከሻ ቡሩክ ነው ይልና እሱ አይደለም የሚገርመው የቤት ወለሉ ቅዱስ ነው። ዳደ ብሎ ያደገበት ማን ነው? ኢየሱስ ክርስቶስ። የቤት ግድግዳ ብፁዕ አረፍተ ቤትከ የቤት ግድግዳ ቅዱስ ነው አለ። ያንን የግድግዳውን ይዞ ወፍ የቆመች እያለ የተለማመደበት ማን ነው? ኢየሱስ ክርስቶስ። እንዴት አይነት የተባረከ ቤት ነው! ክርስቶስ ዳዳ ያለበት አፈር፣ ክርስቶስ ወፍ የቆመች ብሎ መቆም የተለማመደበት ግድግዳ፣ ክርስቶስን የተሸከመ ትከሻ። ምን የታደልክ ሽማግሌን በ92 ዓመት። አንዳንዱ እኮ በመጠጥ ቤቱ ጉበቱ በመጠጥ ባረቄ ፈርሶ የሞተ ሽማግሌ ያለ ይገርማቸዋል። ያልታደለ ዝም ብሎ እድሜ ብቻ ያስቆጠረ። ስንት ዓመት ነው? 70 ሆነ 82 ዓመት ነው። ምን ትዝ ይለዎታል? አይ ጮማ ድሮ ቀረ። ምክንያቱም ይሄ ሰውዬ አላነበብም። ምን ያወራ? እኔ አሁን ወጣቶች እማታነቡ ወጣቶች ስታረጁ እማማ ድሮ እንዴት ነው ስትባሉ የኔ ልጅ ቲክቶክ ድሮ ቀረ፣ ፌስቡክ ድሮ ቀረ። ዛሬ ምን አለ? ዛሬ ምን ፌስቡክ አለ? ዛሬ ምን ስድብ አለ? ያን ጊዜ ስድብ ይዘንብ ነበር በእኛ ዘመን። እኔ ወጣቶች አንብቡ። በወጣትነቱ እየሰማችሁ ነው። በወጣትነቱ ያላነበበ ልጅ ሲያረጅ ወሬ ያልቅበትና ሐሜተኛ አቃጣሪ ነው የሚሆን። ያነበባችሁት ያልቃል። አሁን ሰባኪዎቹ የሚሳደቡት ምን ሆኖ መሰላችሁ? ያነበቡት ያልቅባቸዋል። ስለዚህ ጭንቅላት ደግሞ ያነበብነው ሲያልቅ አሲድ ያመነጫል። ጨጓራ የሚያማቸው ቶሎ ስኳር የሚቅሙት አሲዱ መስመር እንዲይዝ ነው። ጨጓራ አሲድ ሲመነጭ እንደሚታመቁ ጭንቅላት ሰባኪ ያነበበው ሲያልቅበት አሲድ ያመነጫል፣ መሳደብ ይጀምራል። ደግሞ ሲሳደቡ እኮ ይገርማቸዋል። ጳጳሱን፣ መነኩሴውን፣ ፓትርያርኩን፣ ቀዳሹን ቆርቦ ስጋው ደግሞ ፈትቶ የሚያቆርበውን ካህን ሲሳደው አያፍሩም። ይገርማል። እኔ እንዴት አይነት ያልተገዘረ አንደበት ያልታረመ ንግግር እንደሆነ ይገርመኛል። እና እኔ ድሮ ቀረ ፌስቡክ ከማለት ቁጭ ብላችሁ አንብቡ። ጊዜያችሁ በተለይ ወንዶቹ፣ ወጣቶች፣ ሴቶቹ አንብቡ። አይናችሁ እንደው ዝም ብሎ እኔ የማያነብ ግንባር ላይ ያለ አይን እባዶ ቤት ሲበራ እንዳደረ መብራት። አንዳንድ ቢሮ እየተረሳ መብራት ሲበራ የሚያድራል ምንም ስራ የማይሰራ እና ዝም ብላችሁ አይናችሁ አታባቁ። እኛ በዳበሳ ስንት ነገር እያስነበብን ነው። አንብቡልን ብለን ለምነን ለዛው ምን እያልኳችሁ ነበር? እና ነግራችሁ የፈለ ስለ ሰሎሜ ነው። ሰሎሜ ክርስቶስን አቅፋ አዝላ ያጫወተች እመቤታችን ወደ ግብፅ ስትሰአብራ የተሰደደች ናት። ዛሬ ደግሞ ሆሳዕና ነው። በዛሬው ዕለት ደግሞ ክርስቶስን እንኮኮ ብላ ለማዘል የታደለች አንዲት ፍጥረት አለች። ማናት? እስኪ ድገሟት። አህያ ከሆነ ስድብ ይሆናል። አህያ ነበር። እስኪ በሉ አህያ ካላችሁ እየሰደባችሁ ማለት ነው። ስለዚህ አሁን ሊቁ ቅኔውን መጀመሪያ በግዕዝ ላንብብላችሁና ልክ አንብቤ ስጨርስ እነ ይገረም መልካም ነው ትላላችሁ፣ ሴቶቹ ይበል ትላላችሁ። ተዘጋጁ። እስቲ በሉ መልካም ነው በሉ። እስቲ ሴቶቹ ይበል በሉ። ይበል መልካም ነው በሉና ቆጣ ብላችሁ ላንብቦ ግብረ ሆሳዕና ነገር። በነገራችን ላይ ቅኔው 100 ዓመት የሞላውን የሸቱ ነው ብላችሁ ለኔ እንዳታጨበጨው።
ምግብረ ሆሳና ነገር ለእመተ ወጥነ አንሳ ጸባ ምስለ ሰሎሜ ድግት እንዘ ትብድ ይድር ውስተ ልብኪ ትምክህት ለእመተ ሐዝን ሆሳና አምጣነ ውእቱ ሀብትኪ ስደት ወንዘ ተሐውሪ በፍኖት አይቀጹኪ አይባን ዋገቱኪ ፈያት ሊተሰ አማሐዘልኩ ሆሳና ኩሉ ፍጥረት በስፋት ተቀበሉን ያይሩጎ ሕፃናት ወተንሱ ሊተ አይባነ ገዳም አበይት እንዘ ይብሉ ሆሳና መጻ በስባት አንድ ላይ ይበል። እንደዛው ለቅኔ አይጨበጨብም፣ ለሰባኪ ነው የሚጨበጨበው። ለዘማሪ ለሰባኪ ጭብጨባ ነው። እሱም እንደው ሰባኪው እንቅልፍ እንደወስደው ካልሆነ ምንም ጥቅም የለውም። ቃለ ሕይወት ያሰማልን ማለት አትችሉ። እያጨበጨባችሁ ስንት ሰው አቀለጣችሁ፣ ስንት ሰው አከሰራችሁ። በእናንተ ጭብጨባ በእናንተ እልልታ ስንቱ ፖለቲከኛ ከመስመር ወጣ፣ ስንቱ ሰባኪ ቀሎ ተገኘ። ያለ ቦታው አታጨብጭቡ ምእመናን። ጭብጨባ ውድ ነው። ባልገባችሁ ቦታ እያጨበጨባችሁ ያልገባቸው ሰዎች ገደል ይዘዋችሁ ገቡ እና ታውቁታላችሁ። መቼም በ97 ስንት አጨብጭበን እጃችን ግሎ ነው የቀረው። ያጨበጨብንላቸው ሰዎች ለካ እነሱ እየሳቁ ነበር። ይሄን ጅል ሕዝብ እጁን ያንድደው ብለው ነበር። እና ልተርጉሞ ለማንኛውም ከሰው ማንን ጠቅሻለሁ ቅድም? አቤት ከፍጥረታት እና ባለቅኔው ወደ ኋላ ከ33 ዓመት ወደ ኋላ ተመልሶ ሰሎሜን አመጣ። ከዚህ አህያዋን ወሰደና የስነ ጽሁፍ ጠባይ ነው መቼም ቅድም ያጋጫቸው እርስ በርስ ያከራከራቸዋል። እና አህያና ሰሎሜን የምትነግራት አንቺ ምን ያመጻድቅሻል? ክርስቶስን አዘልቆሽ ትመጻደቂያለሽ እንዴ? አንቺ እኮ ብትሸከሚ እንቅፋት እግርሽን እያነደደው እሾህ እየወጋሽ ሽፍታ እያሳደደሽ ጥም እያቃጠለሽ ረሃብ እያቃጠለሽ በግብጽ በረሃ ስትንገበገቢ ነው የኖርሽው። ደግሞ ትመጻደቂያለሽ እንዴ ትላታለች። ማናት የምትለው? አህያ። ማንን? ሰሎሜ። እኔ ግን አለች አህያዋ፣ እኔ እኮ እንዳንቺ አይምሰልሽ። እኔ እሱን ተሸክሜ ስመጣ ጨርቅ ተነጥፎልኝ እላይ ልብስ ተደርጎልኝ ትልቁ ትንሹ ወጣቱ አዛውንቱ እልል እያለ በጭብጨባ ነው የገባሁት ትላታለች አለ ባለቅኔው። አሁን ይሄ የሰሎሜን ታሪክ የአህያዋን ታሪክ አዋህዶ እንዴት ውብ ቀን የተቀኙ መሰል። እንዲህ አይነት ሊቃውንት የነበሩባት ቤተክርስቲያን ነው። ምእመናን እንደው እኛን እያያችሁ ተስፋ አትቁረጡ። እንደው ዝርክርኩን መነኩሴ፣ ዝርክርኩን ጳጳስ፣ ዝርክርኩን መጋቢ አዲስ እያያችሁ ተስፋ እንዳትቆርጡ። እኛን አልፋችሁ ከኋላ ተመልከቱ ምእመናን። ማርያምን ከልቤ ነው የምላችሁ። እኔ ተስፋ የማልቆርጠው በሁለት ምክንያት ነው። አንደኛ ቤተክርስቲያኔን ከሶስተኛ ሰው ከመስማት አምልጫለሁ፣ እንኳን ተማርኩ። ሶስተኛ ሰው ማንም አያታለኝ። እኔ ፓትርያርኩ ነገር ጳጳሳቱ ሲኖዶስን ሰብስበው ጴንጤ ሆኛለሁ ብሎ እኔ በጣም ነው ሳቄ የሚመጣው እንጂ አይገርመኝም። ምክንያት እሳቸውን አልፌ እሷን አግኝቻታለሁ። ምን ቸገረኝ እኔ እንዴ? እኔ ጳጳሱ እንደዚህ ከሆነ ታዲያ ምን ይፈጠር? ሰባኪ እንትና እንደዚህ ከሆነ ታዲያ ምን ይፈጠር? በፊትም አልገባም፣ ሳይገባ ወጣ። ምን ገብቶ ነው እንዴ? አንዳንዱ ወጣ ይሉኛል። መቼ ገብቶ ነው የወጣው? እመብርሃን ነው የምላቸው። አልገቡም እኮ እኔ ወጣቶቹ ሰባኪዎች እኮ ጫማቸው ወልቆ አያውቅም። ታውቃላችሁ? ከአውደ ምሕረት ነው የሚመለሱት። መቅደሱን አያውቁትም፣ ቅኔ ማለቱን አያውቁትም። ስለ ጫማቸው ካልሲ ያድርጉ አናቅምኛ። ምክንያት ከአውደ ምሕረት ነው የሚመለሱት። ዘማሪው አብዛኛው ዘማሪ ከዛ ሊመለሰ እንደነ ቴዲ እንደነ ዘማሪ ቴዎድሮስ ዮሴፍ አይነት ደግሞ መቅደስ ገብተው ቅዳሴን የሚያበጥሩ ጀግኖች ደግሞ አይቻለሁ። እውነቱን ለማ ይሄን ማንከደ እንደነ ዩቢ አይነት ሃይማኖት ያላቸው ደግሞ አሉ። ሌሎችንም ደግሞ ተጣቀስላቸዋለሁ ካስፈለገ። ምቀኝነት ነው እንጂ ደግሞ እኛ ሀገር ደግሞ አንመሰጋገንም እንጂ እኔ አሁን ሄኖክ የሚጽፋቸው ጽፎች አይታችሁ የለ ወጣ። እኔ አሁን ማመሰግነው እስከ ዛሬ ስንት ነው ቀኑ? 2015 ሚያዝያ 1 ቀን ድረስ ያለው ሄኖክ ማለት ነገ ማን እንደሆነ አላውቅም። እኔ ሲለወጥ ደግሞ ለወጣለሁ። ምን ችግር አለ? እኛን ስትከተሉ እናንተ ቢለወጡ ብላችሁ ነው ብቀየር። እኔ አሁን ነገ ብድግ ብዬ የሆነ ሃይማኖቴን ቀየርኩ ብል ወይኔ አይነ ስውሩ ዞረበት ማለት ነው የሚባለው። ማርያምን ነው የምላችሁ። ምን ነካው? ሁለተኛ ደግሞ አይኑ ጠፋ ያኛው አንሶ አይ ነው የሚባለው። እመብርሃን ነው የምላችሁ። ሰባኪ እንዴ ምን አገባችሁ እናንተ? ክርስቶስን ብለን ጀመ እሸቱን ብለን መጣል እንዴ? ሚካኤልን ብለን መጣ ወልደ ሚካኤል ያቀልጣል እንዴ? ማርያምን ብለን መጣ ገብረ ማርያም ያቀልጣል እንዴ? ገብረ ማርያም እንዳተው ለሕክምና የመጣ በሽተኛ ነው። እናንተና እኛ እኮ ሐኪም ቤት የተገናኘ በሽተኞች እኮ ነን። የኛ ልዩነት ምን? አንድ ቀዥቃዣ በሽተኛ አለ ዶክተሩ እስኪመጣ ማብራሪያ የሚሰጥ አላጋጠማችሁ? በሐኪም ቤት ምንድነው የሚያምህ ይላል። እሱም እኮ ታሞ ነው የመጣው። ምንድነው የሚያምህ? ያማል እንዴ? አዎ ምንም እኮ የሚያውቀው ነገር የለም። አሁን እናንተ እኛን መውሰድ ያለባችሁ ዶክተሩ ክርስቶስ እስኪመጣ ቀልቀል ያሉ በሽተኞች አወያይ በሽተኞች አድርጋችሁ ውሰዱ።
ይሄን ነው የምነግራችሁ። ለዚህ ነው ሐዋርያው ቅዱስ ጳውሎስም ይሄን ያደረገው። እኔ ጭንጋፍ ነኝ አለ ቅዱስ ጳውሎስ። እኔ ጭንጋፍ ነኝ። እንግዲህ በእውነቱ ጭንጋፍነት ይሄ ቢሆን ምን ነው 100 ጊዜ በተጨነገፍን ነበረ። አይን እያበራ ለምጽ እያነጻ እስከ 3 እስከ ገነት እየተነጠቀ የመላእክትን ቋንቋ እየሰማ እየመጣ ምርጥ አድርጌ ያለው ብሎ ክርስቶስ እየተመሰከረለት እኔ ምንድን ነኝ አለ? ጭንጋፍ ነኝ አለ። ዳዊት እንደ ልብ ያለ ሰው አገኘሁ እያለ ከላይ እግዚአብሔር ይናገራል። እሱ ደግሞ ኧረ እኔ ትል ነኝ ብሎ ቁጭ። እኛ እኮ ራሱ ከትል ያልተሻለ ህይወት እየኖርን ነው። አንበሳ ነኝ፣ ነብር ነኝ፣ ግስላ ነኝ፣ ምንትስ ነኝ። አንዳንዱ ሰባኪ እኮ እውነቱን ለመናገር ስለ ክርስቶስ ሰብኮ ራሱ ከክርስቶስ የበለጠ መከበር ይፈልጋል። ደጋሹ ያለ አሳላፊው የሚያንገላታችሁ ድግስ እኮ አለ። አንዳንድ ደጋሹ ያለ አሳላፊው አይኑም ይሰስታል። እኔ ኢትዮጵያ ቤተክርስቲያን አሳላፊ አበላሻ ድግስ ነው የምትመስለኝ ነው እንትን ክርስቶስ በደንብ ደግሷታል፣ ሊቃውንቱ በደንብ ደግሰዋታል። ግን እኔን የመሰለ ዝርክርክ አሳላፊ ሰጣት። ግን ደጋሹ እንዲህ በቀላሉ አይለቅም ልጄ። እና ቅኔው ይሄ ነው።